እቺ ማይንስፊልድ ታውን የምትባል ቡድንን ገቢ ማሰባሰቢያ ካጫወትናት በኋላ የተማርናቸው አንዳንድ ነገሮች ልንገራችሁ። ጥሩ ነገሮች መጥፎ መጀመሪያ ስኬሊ ለምን እንዳልተጫወተ ልንገራችሁ። ጄሱስ ለምን ተስፋ እንዳስቆረጠ ልንገራችሁ። ገባችሁ አይደል? ከዛ በአጠቃላይ ደግሞ ሁለት ያበደ ጎል አገባን፣ ገቢ ማሰባሰቢያ ነው። ሳልመን የምትባለው ፈላ ደግሞ ችግር የለውም እድል ይሰጣታል። መጀመሪያ ስኬሊ ለምን እንዳልተጫወተ ከዊጋንና ከፖርትስማውት ሁለቱም ጨዋታ ጋር ቢጫ በማግኘቱ ዛሬ መጫወት የሚችልበትን አንድ እድል ፕሪሚየር ሊግ ላይ አርቴታ አይሰማውም። አንድ እድል አባከነው ማለት ሚድፊልድ ላይ ራሱ የማየት እድል ነበር። ጄሱስ ደግሞ ማለት ነው አያችሁታ ከነዚህ ቧንቧ ሰራተኞች ጋር ራሱ ምንም አይነት ለውጥ መፍጠር ማይችል ተጫዋች። ይሄኔ እኮ 3-0 እየመረናቸው አርቴታ ቀይሮ ቢገባ ኖሮ ፕራይም አር9 ይሆንልን ነበር። 3-0 ስንፈልገው የለም ገባርለ ስንፈልገው የለም። ሰመር ላይ ዋንጫ ታነሻለሽ ትስሚዋለሽ፣ ከዛላ ሀቢቢ ወደ ሳውዲ ትላካለሽ ማለት ነው፣ ወይ ወደ ብራዚል አይመለከተንም ወዴት እንደምትሄጂ። ሌላኛው ደግሞ ማለት ነው በአራት ግንባር እየተዋጋን ነው አይደለ? ኖርማል እኮ ነው በቃ ዋና ማሸነፉ ነው። የሚሸነፍም አለ ከነዚህ አይነት ቡድን ጋር ገባ፣ ከውድድር የሚወጣ አለ። እኛ በ11ዱንም ተጫዋች ቀይረን የሆነ ነገር ዲፕ የሆነ ፎርም ማይቀንስ ከመሰለ ጨለለና ማለት ነው እንጂ ጎሎቹ እኮ ጽድት ያሉ በረኛው ይችላል፣ ለቧንቧ ሰራተኛ ይችላል። ግን እንደዛም ቢሆን ጽድት ያሉ ጎሎች ነው ያገባ ነው። ስለዛ ቻምፒየንስ ሊግ 16 ውስጥ ፕሪሚየር ሊግ አንደኛ፣ ካራባው ካፕ ፋይናል፣ ኤፍኤ ካፕ ኳርተር ፋይናል 8 ውስጥ ይላል። we are the gunners። እሺ ጀማው ፈርስታፍ ማለት ነው 1-0 ቀለል ያለች ውጤት እንግዲህ ይዘን ወተናል። እጅግ አስደሳች ነው ጀማው። የጎሉ ባለቤት ደግሞ ኑኖ ማዱኬ ነው ጀማው። እንደምታውቁት ዛሬ ሆነሽ ቀለላች ያፍጥር ነገር አለችብኝ። ወደዛ እየተጓዝኩ ነው ቪዲዮ መቀርጽላችሁ ጀማው። ማዱኬ ቆንጆ ጎል አግብቷል። ማርቲኔሊ ደግሞ አሲስት አድርጓል። እንግዲህ ይወላችሁ በቤንቻችንም እንዴት አስፈሪ ቡድን እንዳለ ማሳየት ያለብን ይህንን ቡድን በደንብ ቅጥቅጥ አድርገን በማሸነፍ ነው ጀማው። ለማንኛውም ሰከንድ አፉን ደግሞ አጠናቀን መመለስ ይሆናል ጀማው። ይቀጥላል ይሄ ውጤት 3-4 ጎል በጊዜ አግብተን ይጫወት ግድል ማድረግ አለብን። ይመቻል። ማይንስፊልድ ለላንድ አሸነፍናት ገባርለ ትሬኒንግ ለማለት ራሱ ትሬን አላረግንም ገባር ትሬን አላረግንም። ምንም ማለቃቀስ ምናምን አያስፈልግም። ኤዜ ጽደት ኤዜ ባይዞ ይሄ የዚች ቦታ ንጉስ እኮ ነው። እዚህ ቦታ ፕሪሚየር ሊግ ላይ እዚህ ቦታ ብቻ እንደምንም ብለ ኳስ ስጠው ነው ማለት። ምን አይነት ሹት ነው በእናት 3 በረኛ 2 ጽድት ያሉ ጎሎች ነው ያገባው ነው አይካድም 2 ጽድት ያሉ ጎሎች ነው ያገባው ነው። ሳልመን የምትባየው ፈላ የሰራችሁት አንድ ጎል አስከፍሎናል። ኖርምዬ ነው ገባ አይደል? ኳርተር ፋይናል 8 ውስጥ እኛ ማይንስፊልድ የሚባል ዋይፋይ ፓስወርድ ገርፈን ከቸ ብለናል ማለት ሁለት ቡድኖች የተረጋገጡት ማለት። አሁን ቼልሲ ያላት ከሬክሰም ጋር ትወድቃለች። ማን ሲቲ ደግሞ ኒውካስልን ደክመሽ ታልፊያለሽ፣ ምክንያቱም ማለፍ ስላለብሽ ቤተሰብ ገባችሁ አይደለ? አሁን ጠላትና ኮሜንት ላይ አለቃቀስ እንደዚህ ስለነበር እንደዚህ ስለሆነ ምናምን ነገር እንዴት ማንስፊልድን ታሸንፋላችሁ ሚልም እኮ አይጠፋም። ግሪምዝቢ ማሸነፍ አቅቶት አስብበት 4 ኮምፒቲሽን ሪላክስ ወያላው ላይ ከመቋጠር የጎዳና ይፍጣር ማፍጠር ዋቴን ሰላይ ነበር እኮ ወያላ ማኑ አስነከተ ፈርስታ ፋውቃ ሆነ ምን የዋቴ ነው አባቴ እኔ ላፈጥር ነው ከቻልኩ እናሳ ዋቴ ነኝ እንዴ ስለሚቻል ጀማው መልካም አፍጥር ወያላው አልሰማህም አባቴ እኔ ታውን በኋላ ቋጣሩ አላባክንም። ይመቻችሁ። ገና ለገና ማለት ነው ከማንስፊልድ ጋር ነው የምትጫወቱት ብሎ መብራት ሙድ ይዝብናል ማለት ነው። ያስፈር አረ በሰማ ቋጣሪያን ቋጠራችሁ አታፍሩም እኮ። ኤኒዌይስ ማለት ነው አሸንፈናል 2-1። የተለያዩ ሚኬል አርቴታ የተለያዩ ሮቴሽኖችን የሞከረበት ጨዌ ነው ምናምን ነገር ኤቨሬጅ ኤዚ እንደዚህ አይነት ቀለል ያሉ ጨዋታዎች ላይ ምናምን ነገር ይመቻዋል። ጎል ማስቆጠር ያበደ ጎል አስቆጥሯል። ማዱኬም እንደዛው ማለት ነው። ፕሪሚየር ሊጉ ላይ እንደዚህ እንፈልጋችኋለን። ነቃ ደንገት በሉ ፕሊስ። እግዚአብሔር ምንም የተቀየረ ነገር የለም አባቢ ማለት ነው። ስቲል እንደምትመለከቱ we are the top of everything ማለት ነው። ሁላችን አንደኛ ላይ ነን እስካሁን ማለት ነው። አራቱንም ዋንጫ እንበለዋለን። ምንም የሚፈጠር ነገር የለም። የሚፈጠር ነገርም አይኖርም ወደ ኋላም ወደፊትም ማለት ነው። we are the gunners እንበለዋለን አራቱንም ዋንጫዎች ማለት ነው። ቋጣሪ ደግሞ ታብዳለ ማለት ነው። ገና አራቱም ላይ ያረበ አንድ ሁለት አራቱም ላይ ተቋጥራላችሁ። ኤፍኤ ካፕም ላይ ተቋጥራ አታፍሩም እንዴ እናንተ? ኧረ በስመ አብ። ኤኒዌይስ መብራት ስለሌለ ነው በደንብ ስለ ጨዋታው ምናምን ነገር እንወራለን። ይመቻችሁ። ከሞኒ ገነርስ አረ ጋይስ ከዚህ ፎቅ ልዝለል ወይስ ፕሮሰስ ልጀምር? ያየሁት አራቱ ሊበላው እኮ ነው።
እሺ 1 ቁጥር ጻፉ ዝለለ የምትሉ 2 ቁጥር ደግሞ ፕሮሰስ ጀምር በሉ ቢያንስ። ማንስፊልድ አርሰናል ላይ 1 ጎል ሲያገባ የማንስፊልድን ባለቤት ሚስቱ ሰማው ነበርና አሸንፋችሁም ቢሆን ባለቤትሽን ምን ልታደርጊው ነበር ያስብሽው? በጣም ደስተኞች ነበራችሁና ሂንካፔ ምን አይነት ተከላካይ ነው ግርሚ? ምን አይነት አስደማሚ ተከላካይ ነው! ፍጥነቱ፣ ቶሎ ሪያክት የሚያደርግበት መንገድ፣ ውሳኔዎቹ ምንም አይነት ቀልድ የማያውቅ ተከላካይ ነው ሂንካፔ። በዚህ ደስ ሊደነቅ የሚገባው ተጫዋች ነው። በዚህ ዓመት 4 ዋንጫ ነው ያለን። ኤፍኤ ካፑን ደግሞ እናሳካዋለን። የኔ አርሰናል ዛሬ ኤፍኤ ካፕ ጨዋታ ነበረ 2-1 በሆነ ውጤት አሸንፈናል። ለዚህም እንግዲህ 6 ቀን ቀርቶታል። የተላከልኝ ጊፍት አለ እንዴት እንደወደድኩት ላሳያችሁ። ሰቅዬ ከኪና ፍሬምስ ነው የተላከልኝ። አካውንቷን ከስር ሜንሽን አድርጌላችኋለሁ ላሳያችሁ። እናንተም የተለያዩ ፍሬሞችን የምትፈልጉ ከሆነ በፈለጋችሁት ፎቶ ስለምትሰራ አካውንቷን ከስር ሜንሽን አድርጌላችኋለሁ። የኔ እናት እጅሽ ይባረክ። አመሰግናለሁ በጣም። ሰዎች ቋጠርነ አይሆንም። በቃ ዘንድሮ ያርሰናል ነገር ግድ የላችሁም አይሆንም። አረ የሆነ ሰው ሀይ በለው በእናታችሁ። ምንድነው ያ ሁሉ ቴሌግራማችሁ ላይ ያለው መርጌታ ምንድነው የሚሰራው? አንተ ጋም አንቺ ጋም ሁላችሁ ግድ የላችሁም። በጥቁር ዶሮም ቢሆን ሞክሩ። ምን ሆኖ ነው እንደዚህ የሚፈጣጥኑት? ምን ሆናችሁ ነው እንደዚህ ያመረራችሁት? አይ እንደዚህ አንጫው በቆዳ ጫማ አንጫው። ቢያንስ ጣሉ እንጂ ፕሪሚየር ሊግ ተውት ይችላል። ኤፍኤ ካፕ አጥሉ ቅዱስ ጊዜ አንተ ሲሆን ቅርጫት ይዛል ይባላል። አራራ አይሆንም። ሳብላት ነው ዘንድሮ ሳብላት ኤፍኤ ካፕ ላይ ሳብላት ፕሪሚየር ሊግ ላይ ሳብላት አይሆንም። እንደዛ አንጫወትም። የኢትዮጵያ ፕሪሚየር ሊግ እንበላለን። አጀባላ እዚህም ጨዋታ ላይ ተሰባስቦ የሚቋጥርብን አለ። ካልሆነ ይቺ ዋይፋ ፓስዋርድ ሆነች ክለብ ማለት ነው። እንደዚህ አዛ ልታረገን እንኳን አይገባም ነበር ሀቢቢ። እንደው እኔ እኮ በቃ እኔ የሆነ ሰዓት እንደው ምን አልኩ፣ ከዚህ ውድድር መውጣት ብንወጣ ይሻላል አልኩ። ታውቃለህ አላስፈላጊ የሆነ ኤነርጂ ነው የምናባክነው ባይዞ ማለት ነው። ገብቷል። ዋና ትኩረት ማድረግ ያለብን ዋንጫዎች ላይ ትኩረት ማድረግ ያለብን። ግን ብቻ ጥሩ ነበረ። ጥሩ ነው። አዳዲስ ነገሮችን አይተናል። ዶመኗ ፒስ ነበረች ምናምን ክርስቲያን ኖርጋርድ እስከነ በቃ ባለበት ታይም ላይ በጣም ፒስ ነበርና ጋብሪኤል ጄሱስን አየሁ። ኤፍኤ ካፕ ተጫዋች ነው ብዬ ነበር ሀቢቢ። ኤፍኤ ካፕም ተጫዋች አይደል ጋብሪኤል ጄሱስ። ጋብሪኤል ማርቲኔሊም ጥናዣም ነው ሙትቻ ነው የሚያቀጉል አማተር ተጫዋቾች ጋር ጨዋታ አማተር መሆኑን ያሳየን ጋብሪኤል ማርቲኔሊም ዛሬ ማለት ነውና ብቻ ማርሊ ሳልሞን አሪፍ ነበረች። ያው ስህተት ከሰራይ በኋላ ትንሽ ተቀዛቀዘች። አዲስም ልጅ ዴክሰን ምናምን እሱም ጥሩ ተንቀሳቅሷል። መጀመሪያ ትንሽ ተሰርቷል። ከዛ ስኳድ ሮቴት አድርገናል። ሀበትስ ምናምን ፒስ ነበረ። ብቻ እስኪ አለፈን። ግን አላስፈላጊ ኢነርጂ ነው። አላስፈላጊ ተጫዋቾችንም ተጠቀምን ምናምን ጉዳትም እንዳያችሁት ካላፊዮሪም ሆነ ያቺ እንትናም ተጎድታለች። ብቻ እና እንዴት አያችሁ ጨዋታው እንዴት ነበር? አርሰናል የመጀመሪያው የእንግሊዝ ፕሪሚየር ሊግ ቡድን ሆኗል በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች 100ኛ ጎል በማስቆጠር ኖኒ ማዱዌኬ ያስቆጠረው ጎል 100ኛ ነው። ኢዚ ያስቆጠረው 101ኛ ጎል ነው። ስለዚህ አርሰናል በዘንድሮ የውድድር ዓመት የመጀመሪያው ክለብ ሆኗል። በእንግሊዝ የመጀመሪያው የፕሪሚየር ሊግ ቡድን ሆኗል 100 ጎል በመድረስ። ከዛ ባለፈ ደግሞ አርሰናል ሩብ ፍጻሜ ገብቷል። አርሰናል ከየትኛውም ክለብ ለመጀመሪያ ጊዜ ዛሬ ሁለት የ16 ዓመት ተጫዋቾችን ወደ ሜዳ ይዞ ገብቷል። ማክስ ዶማንና ማሪ ሳልሞን በቋሚ አሰላለፍ ሁለት የ16 ዓመት ተጫዋቾችን የትኛውም ክለብ እንደዚህ ሁለት የ16 ዓመት ልጅ አሰልፎ አያውቅም። አርሰናል ለመጀመሪያ ጊዜ ዛሬ ይህንን ክብረ ወሰን አስመዝግቧል። ሌላኛው አርሰናል በዘንድሮ የውድድር ዓመት በሁሉም የውድድር አይነቶች ቢሆንም የመጀመሪያው የፕሪሚየር ሊግ ክለብ ሆኗል 100 ጎል በማስቆጠር። እያሃ ያመናል በለው እራት ቂጣ በላው በኑጋት ጣብቄ እያሃ ያመናል በለው እራት ቂጣ በላው በኑጋት ጣብቄ እያሃ ያመናል በለው ጸይም መወደዱን እኔ ታውቄ ለቅላት በርበሬ ይበልጣል ለቅላት በርበሬ ይበልጣል እያሃ ያመናል በለው ያለ ጥቁር አዝሙድ እንዴት ይጣፍጣል። የአርሰናል የአራትዮሽ የዋንጫው ጉዞ እንግዲህ እንደቀጠለ ነው። ማንስፊልድን እንግዲህ በምትመለከቱት መንገድ 2-1 አሸንፏል። ከዚህ በላይ ጎል ማስቆጠር ይገባው ነበር ግን ለማንኛውም ግን የኤቨሬጅ ኢዜ ጎል እንዴት አባቱ ነው የሚያምረው! በእናታችሁ እናንተ እንዴት አባቱ ነው የሚያምረው የኢዜ ጎል! አረ በስማም ሹፉት
ዋው እጅግ በጣም ነው የሚያምረው። በስመ አብ። እንዲሁም የማዱኬም እጅግ በጣም የሚያምር ጎል ነበር እንግዲህ ያስቆጠረው። እንዴት ነው እቺ ዋንጫ እንኳን ከኛ እጅ ብትወጣ አይመስለኝም። ለማንኛውም ኮንግራ ይመቻችሁ። አርሰናል 2 ማንስፊልድ 1 የተጫዋቾች ሬቲንግ ማለት ነው። ዛሬ ቀለል አድርገን ነው ያሸነፍናቸው ማለት ነው። አሪፍ ጨዋታ ተጫውተዋል እነሱ። እንደ ሁልጊዜው ከበረኛ ነው የምንጀምረው። እናንተ እንደ ሁልጊዜው ኮፒ ሊንክ ሪፖስት ያደርጋችሁ ጀምሩ። ፎሎ ማታደርጉ ሰዎች ፎሎ አድርጉ። ማን ኬፓ ከኬፓ ነው የምንጀምረው። ምን አይነት ጎል ነው የገባ? በእጅ ውስጥ እኮ ነው ኳሱ ያለፈው። ማን አረተው ዲ ማንስፊልድ ሊግ 1 ተጫዋቾች ያገቡባል። ግን አሪፍ ጨዋታ ነው። ክሮሶች ምናምን እየቀላለብሽ ነበር፣ ግን 7 ከ10 ነው የምሰጠ ማለት ነው። ከዛ ካላፊዮሪ ጋር እንሄዳለን። ማን ካላፊዮሪ የሆነ ሰዓት ሲወርቅ የሚጎዳ መስሎኝ በቃ እኔ ላለቅስ ነበር። ማን ይሄን ያለ ጉልበታቸውን ራሱ መጠቀም አልነበረባቸውም ተጫዋቾቹ። ምን ሆኖ ነው ዛሬ ማሸነፍ ነበረባቸው። የምሬ ነው። ካላፊዮሪ 7 ከ10 ማለት ነው። ከዛ በኋላ ደግሞ ሞስኬራ ጋር እንሄዳለን። ማን ሞስኬራ በጣም ነው ያናደድከኝ በእውነት። ያ ልጅ እንዴት ነው ያለፈ? ስሙን ራሱ አላውቀውም እኮ። ሜቢ ሾፕ ኪፐር ነው የሚሆነው ሰውየው። እንዴት ያልፋል? እንደዛ አልፎ የሚያምር ጎል ያገባባል። ማን በጣም ነው ያናደድከኝ። 5 ከ10 ማለት ነው። ከዛ በኋላ ሳልመን ጋር እንሄዳለን። ይሄ ልጅ አሁን ወጣት ነው ገና የመጀመሪያ ጌሙ ነው ቋሚ ሆኖ የገባበት ምናምን ነገር። ኖርማል ጌም ነው የተጫወተው። ያው አንድ ስህተት ነበራት። ያው 5.5 እንሰጠዋለን ማለት ነው። ከዛ ወደ መሀል እንሄዳለን። ማርቲኔሊ ጋር እንሄዳለን ማለት ነው። ማርቲኔሊ ብዙ ጨዋታውን መግደል የምችልባቸውን አጋጣሚዎች እያገኘ ነበር። እስከ መጨረሻው ሰዓት ድረስ መጠቀም አልቻልክም ማለት ነው። 7 ከ10 ለምሰጠ። ሃቨርዝ ጋር እንሄዳለን። ሃቨርዝ ኖርማል ጨዋታ ነው የተጫወተው። ምንም ነገር እያደረገ አልነበረም። ያን ያህል ኖርማል ጨዋታ ነው የተጫወተው። ኳስ ሰጡት ምናምን ነገር እየተቀበለ ተርን ለማድረግ የሞከረ ኖርማል ጨዋታ ነው የተጫወተው ማለት ነው። 6.5 ሰጠዋለን ማለት ነው። ከዛ በኋላ ኖርጋርድ ጋር እንሄዳለን። ማን ኖርጋርድ በጣም ያበደ ጨዋታ። ይሄ ሰውዬ ብዙ ጊዜ ቤንች የተደረገ አይመስልም። የምሬን ነው። ተቀይሮ ምናምን ሲገባም አሪፍ ነው የሚጫወተው። ጭራሽ ደግሞ እንደዚህ ቀላላል ጨዋታዎች ላይ አሪፍ የበለጠ ይጫወታል ማለት ነው። ዛሬም ለኤዜ እሱን አሲስት ያደረገለት በጣም ያበደ ጨዋታ ተመችቶኛል ማለት ነው። 8 ከ10። ከዛ በኋላ ደግሞ ማዱዌኬ ጋር እንሄዳለን። ማን ማዱዌኬ ምን አይነት ጌም ነው? ማን ኦፍ ዘ ማች የኔ ማን ኦፍ ዘ ማች ማዱዌኬ ነው ዛሬ። በጣም ጽድት ያለ ማለት ነው። ከዛ ምን አይነት ጎል ነው ያገባው? አንተ በጣም ነው የምትችለው። 9 ከ10 እንሰጣለን ማለት ነው። ከዛ በኋላ ትሮሳርድ ጋር እንሄዳለን። ማን ትሮሳርድ ትንሽ ራስን ማሻሻል አለብህ። ለምንድን ነው የተጎዳው? ለምንድን ነው የተጎዳኸው? እኔ እኮ ሙሉ ጨዋታ ላይ ነበር የተቀመጥኩት። ተጎዳህ? ምን ሆነ ነው? 6 ከ10 እንኳን ግን ሙሉ ጉዳት ያለው አይመስለኝም ማለት ነው። ከዛ ማክስ ዳውመን ጋር እንሄዳለን። ዳውመን ማግባት ነበረብህ። ሙሉ ቲሙ እየመገበ ነበር እኮ ሙሉ ቲሙ። አይኖ ህፃን ልጅ ነህ ምናምን። የ16 ዓመት ልጅ ልክ እንደዚህ ነው ሊጮት የሚችለው። እንዳያማል አይደለም። ገባችኋ? በቃ ሲመግቡ ማግባት ነበረብህ። ማን ዳውመን ያው ብዙም እንትን ማድረግ 7 ከ10 ነው የምሰጥህ። ከዛ ጄሱስ ጋር እንሄዳለን። ማን ጄሱስ? በስመ አብ ወወልድ። ምን እያደረገ ነበር? ጨዋታ ውስጥ ነበረ። ምንድን ነው እያደረገ የነበረው ጄሱስ? ኧረ በስ አንተ ማንስፊልድ ምናምን ናቸው። ኧረ በእናትህ 6 ከ10 በል። ከዛ ቤንች ጋር እንሄዳለን ማለት ነው። ኤዜ ተቀይሮ ገባ። ሻርፕ ቡም አለቀ ጨዋታው። በቃ ኤዜ ገደላቸው ማለት ነው። 8 ከ10 በጣም ያበደ ጨዋታ። ከዛ ሂንካፔ ጋር እንሄዳለን። ማን ሂንካፔ እንደ ቀልድ ምርጡ ተከላካያችን ሊሆን ነው መሰለኝ። ምን አይነት ጨዋታ ነው የሰውዬ የሚጫወተው? ማን ትሮሳርድ ተጎዳ፣ ገባ፣ ወደ ባክፎር ተመለስን። ሙሉ ጨዋታውን ብቻውን ነበር ሲጫወት የነበረው። ሙሉ ሴንተር ባኩን ረጋ አድርጎት ማለት ነው። በጣም ያበደ ጨዋታ ሂንካፔ 9 ከ10 በጣም። ክለባችን ወደ 8 ውስጥ መግባቱን አረጋግጧል። እንደጠበቅነው ቀላል ጨዋታ አልነበረም። በጣም ከባድ ጨዋታ ነበረ። ቢሆንም ግን ክለባችን 2-1 በሆነ ውጤት ማሸነፍ ችሏል። አዳዲስ ፈራሚዎቹ ኤብሬቺ ኤዜ እና ኖኒ ማዱዌኬ ጎሎቹን ማስቆጠር ችለዋል። በዛሬው ጨዋታ ላይ ማክስ ዶማን በደንብ ጎል ይገባዋል ብዬ አስባለሁ። በጣም ጥሩ እንቅስቃሴ አድርጓል። ከአንድም 2-3 ቻንስ አግኝቶ ነበር፣ ነገር ግን መጠቀም አልቻለም። ግን ኦቨርኦል እንቅስቃሴ በጣም ደስ ይል ነበረ። ሁለቱ ብራዚላዊያን ጋብሪኤል ማርቲኔሊ እና ጋብሪኤል ሱስ በዛሬው ጨዋታ ላይ ምንም አይነት ነገር ሳያደርጉ ነው ጨዋታው የተጠናቀቀው ማለት ይቻላል። እንደውም ጋብሪኤል ማርቲኔሊ ወደ ኋላ እየተመለሰ ሲከላከል ምናምን ነበር፣ ነገር ግን ጋብሪኤል ሱስ በዛሬው ጨዋታ ላይ በጣም ከብዶት ነበር። እንደዚህ አይነት ጨዋታ ላይ ራሱን ማሳየት ነበረበት፣ ነገር ግን እድሉ ሊጠቀም አልቻለም። እንዲሁም ክሪስቲያን ሞስኬራ አንዳንድ ቦታ ላይ ወሳኝ ሆኖ አግኝተናል፣ ነገር ግን ብዙ ኳስ ሲሳሳት እየተመለከት ነው ነበረ። ማርሊ ሳልመን ለመጀመሪያ ጎል ተጠያቂ ቢሆንም ክሪስቲያን ሞስኬራ ኳሱን ማዳን የሚችልበት እድል ነበር ብዬ አስባለሁ። ዛሬው ጨዋታ ላይ ሁለት ተጫዋቾቻችንን በጉዳት ምክንያት ያጣንበት ጨዋታ ነበረ። ሪካርዶ ካላፊዮሪ እና ሊያንድሮ ትሮሳርድ በጉዳት ምክንያት ተቀይረው ወጥቷል። ምናልባትም ወደ በኋላ በሁለቱ ዙሪያ የሚወጡ አዳዲስ መረጃዎች ካሉ ይዤላችሁ መጣ ይሆናል። ግን በጥር የዝውውር መስኮት ከስቶክ ሲቲ ያስፈረምነው ጄደን ዲክሰንን በዛሬው ጨዋታ ላይ መሳተፍ ችሏል። ጥሩ እንቅስቃሴ አድርጓል ማለት ይቻላል። አጠቃላይ ክለባችን እንግዲህ ወደ 8 ውስጥ መግባቱን አረጋግጧል። እናንተስ ጨዋታው እንዴት ተገኛችሁት? ሀሳባችሁን ኮሜንት ሴክሽን ላይ ያስቀምጡልኝ። መድፈኞቹ አርሰናሎች የእንግሊዝ 3ኛ የሊግ እርከን ላይ የሚገኘው ማንስፊልድ ታውንን ከሜዳቸው ውጭ ተጉዘው 2-1 በሆነ ውጤት በመርታት በኤፍኤ ካፕ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል። እንግዲህ በዚህ ጨዋታ ላይ ማንስፊልድ ታውኖች በጣም ነበር ሲያስገርሙኝ የነበረው። በአንዳንድ እንቅስቃሴዎች መድፈኞቹ አርሰናሎች ላይ ለማጥቃት ሲያደርጓቸው የነበሩ እንቅስቃሴዎች ተሳክቶላቸውም ነበረ። እንግዲህ በዚህ ጨዋታ ላይ ያስቀደመው ጎል ያስቆጠሩት አርሰናሎች ነበሩ። ማዱዌኬ በጣም አስደናቂ የሆነ ጎል ነበር 41ኛው ደቂቃ ላይ ያስቆጥሮ ቀዳይ ማድረግ የቻለው ማለት ነው። ፈርስት ሃፍ በዛ ውጤት ነበር የተጠናቀቀው። ታዲያ ከሁለተኛው አጋማሽ በኋላ እንግዲህ
ማንስፊልድ ታውኖች በኢቫንስ አማካኝነት 50ኛው ደቂቃ ላይ ጎል አስቆጥሮ ጨዋታውን አቻ ማድረግ ችሎ ነበረ። ከዛ በኋላም እንግዲህ መድፈኞቹ አርሰናሎች የተለያዩ ቅያሬዎችን ማድረግ ችሎ ነበረ። ተቀይሮ የገባው ኤብሪቼ ኢዜም እንግዲህ 66ኛው ደቂቃ ላይ በጣም አስደናቂ የሆነ ጎል አክሎ 2-1 መድፈኞቹ አርሰናሎች ማንስፊልድ ታውንን በ5ኛ ዙር የኤፍኤ ካፕ ጨዋታ በማሸነፍ ወደ ቀጣዩ ዙር ማለፋቸውን ማረጋገጥ ችለዋል ማለት ነው። በዚህ ጨዋታ ላይ እንደነ ማክስ ዳውማን የመሳሰሉ ወጣት ተጫዋቾች እድል ሰጥቷቸው ነበረ። በጨዋታው ላይም ጥሩ ተስፋ ሰጪ የሚባል እንቅስቃሴ ነበራቸው። ሚኬል አርቴታ ኦልሞስት አብዛኞቹን የቡድኑ ቋሚ ተጫዋቾችን በዚህ ጨዋታ ላይ በቋሚነት አልተጠቀመባቸው ማለት ይቻላል። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። አርሰናል አሸንፏል። ያው ያን ያህል መደሰት አያስፈልግም ማለት ነው። ዛሬ የማሞያ ጨዋታ ነበር ይጮት ነው፣ ግን ማንስፊልዶች ማለት ነው በጣም ያበደ ጨዋታ አተከብደውን ነበር እንዴ የምር ማልክዳችሁ ማለት ነው። ፈርስት ሃፍ ላይ በጣም ብዙ ሙከራ ነበር እያደረገው የነበሩት ማለት ነው። የሚመተውንም አይመተውንም እየመቱም ቢሆን ብቻ ፈርስት ሃፍ ላይ ጽድት ያለ ጨዋታ ነበር የተጫወቱት ማለት ነው። ማን ሞስኬራ ግን እንዴት ነው የታለፍከው? አይ ነው ይሄ ልጅ ማለት ነው ሳልሞን የተባለ ሰውዬ ምንም ነገር አይችልም። ገና ህፃን ነው። ተሳሳተ ግን እንዴት አጥፎ የሊጓን ተጫዋች አጥፎ በዛ በኩል እስኪመጣ አረ ሞስኬራ አረ ተው እንዴ ምን ሆነ ነው? ማዱኬ ምን አይነት ጌም ነው ዛሬ? እግዚአብሔርን ምላችሁ ማክስ ዳውመን ማግባት ነበረብህ። ሙሉ የአርሰናል ቲም እንድታገባ ነበር ሲጮት የነበረው። የምር ዝም ብሎ ኳስ እየሰጡት ነበር ምናምን ማግባት ነበረበት የሆነ ለኮንፊደንሱ ምናምን። ግን ዛሬ ጽድት ያለ ጨዋታ ነው። ማክስ ዳውመን ራሱ የጮቱ ማዱኬ በጣም ያበደ ጨዋታ። ሃቨርዝም ያው ማን ሙሉ ቲማችን ጽድት ብሏል። ግን ማለት ነው ማንስፊልዶች ክሬዲት ይሰጣቸዋል። በጣም 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 ማለት ከመጠን በላይ የሚገርም ጨዋታ ነው የጮቱት በእውነት በጣም